أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين القائل كل نفس ذائقة الموت. الحمد لله الذي قسم بالموت رقاب الجبابرة وكسر به ظهور الأكاسرة وقصر به آمال القياسرة الذين كانت قلوبهم عن ذكر الموت نافرة حتى جاءهم الموت فأرداهم في الحافرة فانظر هل تحس منهم من أحد أو تسمع لهم ركزا. والصلاة والسلام على ذي المعجزات الظاهرة والآيات الباهرة سيدنا وإمامنا محمد القائل أكثروا من ذكر هذه اللذات وعلى آله ومن تبعهم بإحسان إلى يوم الدين. أما بعد يا قوم سلام الله عليكم ورحمته وبركاته. أهلا ومرحبا مع سلسلة دار الآخرة. ስለ የውመል ቂያማ ስለ ቀጣዩ ዓለም ስለምናወራበት የትምህርት ክፍል እንኳን አላህ Subhanahu Wa Ta'ala አገናኘን እላለሁ። ዛሬ የመጀመሪያውን የአኺራን ጉዞ የመጨረሻው ጉዞ ሞት በሚል ርዕስ እንነጋገራለን። ስለ ሞት እንዳሳለን። ናም ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናክተናል። የሰው ልጅ በህይወቱ ውስጥ ብዙን ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ቦርሳዎችን ሞባይል አንጠልጥለን ወጥተን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጥተን ምናልባት ጀናዛ የሚያጥብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ Subhanahu Wa Ta'ala ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ هو الموت ሞት ምንድነው? ምንነቱ ምንድነው? በአላህ ፈቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድነው? በአላህ ፈቃድ እናያለን። ሶስተኛ الاستعداد للموت ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ كيف ننجو من عذاب القبر ከቀብር ቅጣት እንዴት እንድናለን፣ እሱን እናያለን። ስድስተኛ الرجاء برحمة الله እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። طبعا ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ Subhanahu Wa Ta'ala ሐዲስ አልቁድሲ ላይ እንድንፈራው ሲያዘምን ይላል وعزتي وجلالي لا أجمع على عبدي أمنين ولا خوفين በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ ሁለት መፍራትን ወይም ሁለት ሰላም መሆንን አላደርግለትም። فإن آمنني في الدنيا በዱንያ ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ خوفته يوم القيامة የሚፈራው ነገር ይገጥመዋል። وإن خافني في الدنيا ላይ ግን ከፈራኝ ከተጠነቀቀኝ አመንته يوم القيامة አኺራ ላይ አማን ሰላም አደርገዋለሁ ይላል። ወሊመን ኻፈ መቃመ ረቢሂ ጀነታን ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ ሁለት ጀነት አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ከተዘጋጀላቸው ሰዎች አላህ ያደርገን። የቁሉ አነ አህሊል ጀና ዱንያ ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ካንዱ ጋር ቁጭ ብሎ ያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ
في أهلنا مشفقين እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር ታዲያ ውጤታቸው ምን ሆነ فمن الله علينا الله በእኛ ላይ ጸጋውን ዋለ ووقانا عذاب السموم አሳማሚውን ቅጣት አላህ ጠበቀን ይላሉ ዱንያ ላይ ፈሩ አኺራ ላይ ሰላም ጠበቃቸው ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል ሞትን ማስታወሳችን ትልቅ ጠቀሜታ አለው ነብያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል من خاف أدلج የፈራ ሰው በማለዳ በሌሊት ይነሳል ومن أدلج بلغ المنزل ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ ይሄን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ من خاف أدلج ሰሃቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው በተለይ ከዙሁር እስከ ዓሱር ባለው ሰዓት ላይ መንቀሳቀስ አይቻልም ስለዚህ በዙሁር እስከ ዓሱር ያለውን ሙቀት የፈራ من خاف أدلج በሌሊት ይነሳል ከሱብሂ በፊት ተነስቶ ጉዞ ይጀምራል እንዲህ ካደረገሳ በለገል መንዚል ፀሐይ ሳይመታው ቤቱ ይደርሳል ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይቶብታል ከወንጀል ቶሎ ይርቃል من خاف أدلج ለዝግጅት ይረዳናል መፍራታችን የትምህርታችን ዋናው ርዕስ ሞት ምን ማለት ነው ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል الروح ግን ታዲያ ምን ማለት ነው ሩህ ነብያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን ይሁዶች አንዴ መጡና ነብያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነብዩን ሶስት ጥያቄ ጠየቋቸው ሶስት ጥያቄ የሁለቱም መልስ ያቆታል የሶስተኛው ነው ማያቆት አንደኛ እነዛ ዋሻውስ ገብተው ለብዙ አመት ስለተኙ ወጣቶች ታሪክ ንገረን ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉስ ታሪክ ንገረን ሶስተኛ አን الروح ስለ ሩህ ንገረን አሏቸው የሁለቱም መልስ ያቆታል አላህ ቁርአን አወረደና አስሐቡል ከህፍ ናቸው እነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ ስለ ዙልቀርነይን ነው ደግሞ የጠየቁት ምስራቁንም ምዕራቡንም ስለገዛ ንጉስ ወይስአሉነከ عن ذي القرنين ስለ ዙልቀርነይን ይጠይቁሃል እንዲህ ብለ ተርክላቸው ሲል አላህ መልስ ሰጠ ሶስተኛ የጠየቁት ግን እነሱም መልስ ያቃሉ ወይስአሉነከ عن الروح ስለ ሩህ ይጠይቁሃል ቁል الروح من امر ربي የጌታዬ ጉዳይ ነው በላቸው አምሩላህ አጂብ የሩህ ሚስጥር ማንም የሚያውቀው የለም እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል ሞት ይባላል يقول إمام ابن القيم كتاب روح ميبال كتاب الله إمام ابن القيم الساعة روح سيابرار من إلالو روح مالت كالجسد لكن دا أكلنات نوراني بايون برهانا موينات خفيف كاللالنات متحرك متنكساكسنات ينفذ في كل أعضاء الجسد بأكل هلو يتسرعجنات إلالو ابن القيم عليه رحمة الله تادع يهمن نتعطل ألم مالو همم مالو يهمم سكرة الموت يطار موت يموت سكار من لون يسولج كما تطل يسكر يچلال كهمم ليسكر يچلال كدستا ليسكر يچلال كموتم يسكرال موت يراس يون السكرة አለው ራስንም የሚያስት ነብዩ الله موسى عليه السلام ስለሞት ሲጠየቁ ምን አሉ ሞት እኮ ሰክረቱል መውት የሞት ስካር ማለት ጣራ ሞት ማለት አሉ አንዲትም በግ ከነ ህይወቷ ያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት የዛን ያህል ነው ይላሉ ሩህ ከጀሰድ ጋር የምታደርገው መነጣጠል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይድ ወለዲ አደም አሚሩል አንቢያ ወልሙርሰሊን ነብያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው ሰከራት ያዛቸው ምን አሉ ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት ሞት ከባድ ስካር አለው
موت وجاءت سكرة الموت بالحق ذلك ما كنت منه تحيد برغت አረሞት ወደ አንተ መጣ ይህ አንተም ስትሸሸው የነበረው ነው ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ስትሸሸው የነበረው ሲረብህ እንዳትሞት ትመገባለህ ሲያምህ ትታከማለህ መጣብህ አሁን ይለናል الله سبحانه وتعالى أبو بكر الصديق رضي الله تعالى عنه تلاقو صحابة أبو بكر موت أفاف لي هنا طارموت السيقبو كتقاتشو ينبيو توداجو ميست ناتاتشن عائشة كقون كتش بلالج أباتو اندزا طارموت السيقبا ستاي قتم ستل قتمج لعمرك ما يغني الثراء عن الفتى إذا حشرجت يوما وضاق بها الصدر ألج أي لاند سو نبرتو من يتقموال روح قرورو لي يدرسش كزي ستلقتمج أبو بكر الصديق من علات بل قولي ما قال الله يعلونا تيمن دي وجاءت سكرة الموت بالحق ذلك ما كنت منه تحيد يتعرموتو دان تمتا يهم أنت ستششو ينبرونو موت يمتال موت يجزيو قدبو يتوسننو الله سبحانه وتعالى يهن سورة النوح ليس عبرار لن إن أجل الله إذا جاء لا يؤخر لو كنتم تعلمون يا الله جزي قدبكو كمتا أي زقيم متاكو كون إلى بل إلام سورة لي الله سيستوس من إلال ولكل أمة أجل لأيان داندو هزب يجزي قدبالو فإذا جاء أجلهم يدمي جزي قدبو سمتا لا يستأخرون ساعة ولا يستقدمون لساعات كوا ساعة ميلو بعربية كوا لحظة من الزمن يجزي قدبن كوا أي كويوم لحظة يعني شرفت عيالن كوا أي كويوم لا يستأخرون ساعة ولا يستقدمون ودفيتم ودوهالا مالت يلم يجزيو قدب كمتا دنگتي متال በጣም ይገርማችሁ በዘመናችን አንድ ወጣት መኪና ስነስቶ ይሄዳል ትራፊክ መብራትም ቀይ በራና ቆም አለው ይህ ወጣት ቆመ ልክ ወዲያውን ቢጫ በራ ተንቀሳቀስ አረንጓዴ በራ ህድሚል ይህ ወጣት ግን መንገድ ዘግቶ እንደቆመ ነው ትራፊኩ ይነፋል ፊሽካል ተንቀሳቀሰም ሌሎች መኪኖች ከኋላ ክላክስ ያደርጋሉ አልተንቀሳቀሰም መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር ያ አላህ የጊዜ ገደቡ ከመጣ መዘግየት የለም ዝግጅት ያስፈልገናል አልመካኑ ማዕሩፍ ጊዜው እንደታወቀውም ቦታውም የታወቀ ነው من موتبت بوتا الله ينسي استوصى من النال أينما تكونوا يدرككم الموت يتم بوتا بتهونو موت يدرس باتشوال يتم بوتا موت ياغن ينال من موتبت بوتا الله ياوك أو يسكمت أو نو عندي نبي الله سليمان بيتاچو ቁጭ ብለው ከአንድ ግለሰብ ጋር እየተጫወቱ ያለ አንድ እንግዳ ገባ ይንግዳ ገባና አሳቸው ጋር መጫወት ወሬ ጀመረ ከዛም ከሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ የአላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህ እኮ የሞት መላእክት ነው አሉት ደነገጠ ተከብሎ ማየቱ አስፈራው ምን አለች ያ ነብይ አላህ እንሽዱከ አላህ በአላህ ይሆንብህ አሁን ንፋስን ዘዝልኝና ህንድ ሀገር ወስዶ እንዲጥለኛ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር غدوها شهر ورواحها شهر ይዛን ያህል ትጓዝ ነበር ሸኙት ይህን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው በበነጋው ጧት ሲመጣ መለከል መውት ወደ ነብዩላህ ሱለይማን ጠየቁት አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት
መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ አገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ አገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም አገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነል መውተ አለዚ ተፍሩነ ሚን ያ የምትሸሹት ሞት ፈኢነሁ ሙላቂኩም ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ ድናለሁ ብሎ አገር ለቅቄ ሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል ዩሲቡከ ማ ዩሲቡና ሚያገኘን ችግር ያገኘሃል ጥለህና ትድባካ አሉት። በጭራሽ አለ። ተሳፈረና ተንቀሳቀሰ። መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው። እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው። እዛው ላይ ሞተ። አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው። በጣም አዘኑና እችን ስንኝ ቋጠሩ። ራሓ የብጊ ነጅወተን ሚን ሀላኪን ፈሀለክ ወልመናያ ራሲዳቱን ሊልፈታ ሐይሱ ተለክ ኩሉ ሸይእን ቃቲሉን ሒነ ተልቃ አጀለክ። ራሓ የብጊ ነጅወተን ሚን ሀላኪን ፈሀለክ ሰላም ሆናለው ከሞት ድናለው ብሎ ልጅ ሄደ ፈሀለክ ግን ሞተ። ወልመናያ ሞት እኮ ራሲዳቱን ሊልፈታ ሐይሱ ሰለክ ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ፣ ይጠብቀዋል ቁሞ። ኩሉ ሸይእን ቃቲሉን ሁሉ ነገር ላንተ ገዳይ ይሆናል። ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው። ወድቀህ ትሞታለህ፣ ተጋጭተህ ትሞታለህ። ሁሉም ነገር ገዳይ ነው። ምነው ሰዓት ደርሷል። ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ። ነገር ግን የት ነው ምን ሞተው? አላህ መልስ ሰጠ። ወላ ተድሪ ነፍሱን ቢአይ አርድን ተሞት። አንዲት ነፍስ የምትሞትበትን ቦታ አታቅም ይለናል ሱብሓነሁ ወተዓላ። ምን ሞትበትን ቦታ አናቀውም። አላህ ሁላችንን ይዘንልን። ምን ሞትበት ቦታ አላህ ዘንድ የተወሰነ ነው። ሞት ትንሽም ትልቅም አይልም። የእድሜ ክልል የለውም። ለየሁሉ ሰው ይዳረሳል። ካነ الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ ሽዩኽ እናንተ አባቶች ማዛ ወራء الزرع اذا بلغ الا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ ሸባብ እናንተ ወጣቶች አማ ረአይቱም ዘርዓን አከለትሁ ልአፈቱ ቀብለ አን የብሉግ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታቁም? መሀል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلكون يحل يدمي كل النور فإنك ميت ماچنا تموت على يهتنيوم يحل يدمي كل النور واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع وطات ببرها تلك مكينة يزو يالفال سيالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንሰሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት። አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ Subhanahu Wa Ta'ala። ይህ ሰው
እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። ወአዕመል ማ ሽእት የፈለከውን ስራ فإنك مجزي به ትመነደዋለህ በዱንያም በአኺራም والعذاب الآخرة أشد أبقى يزا دقمو يبرتان يا آخره وأحبب من شئت يفلك كون ودد أنت محمد فإنك مفارق تلعي والا لجوتشهن ودد بالبيتكن مدد እናትህን ሙደድ ጓደኞችህን ሙደድ ትነት አጠላቸዋለህ حديث رواه حاكم وصححه موت كمدا متودو زمد عدنهم ጓደኛ ያድንህም አላህ Subhanahu Wa Ta'ala ይህን ሁነታ ቁርአን ላይ ሲገልጽልን እንዲህ ይለናል ከላ የሰው ልጅ ከጥፋቱ ይከልከል اذا بلغت التراقية روحك ጉሮሮ ላይ በደረሰች ጊዜ وقيل من راق ማን ነው የሚያድነው ይህን ሰው ይባላል من الذي يسترقيه ومن الذي يداويه ማን ነው የሚያድነው የታል ዶክተር ማን ነው የሚያሽለው ይባላል ነገር ግን ፍጻሜ ላይ ደርሷል وظن انه الفراق ይህም ግለሰብ ዱንያን ሊለቃት እንደሆነ እርግጠኛ ሆነ والتفت الساق بالساق ባት ከባት ጋር ተደርባ ተጠፈረች ታሰረች الى ربك يومئذ المساق ያኔ ጉዞው ወደ አላህ Subhanahu Wa Ta'ala ነው ምንም ያድንህ የለም ሞት ከመጣ يوسدهال دكتور عدنه الدنيا دار الغرور ايش الدنيا يشنقلا اقرنات يقول العلماء اعلم ان الدنيا دار ممر وان الاخرة دار مقر الدنيا يما لفيا يمشقاقرا دلدينات اخرى يما رفيا اقرنو كما لفياو لما رفياو يازلت وخذ من ممرك لما قرك يازلت كدلديو لمن وراء عقر يازلت سيدنا علي رضي الله تعالى عنه من إلى سيدنا علي اعمل لدنياك لدنيا سرى بقدر بقائك فيها الصوص مثنورون يهل واعمل لآخرتك لآخرة دقمو سرى بقدر بقائك فيها بمثنور بتهل الدنيا سنتعمتنا سلسا سبا متو آخرة السا لزل ألم تنور الله خالدين فيها أبدا لزل ألم نو أخرى بملينا يكترم بتريلينا يكترم أخرى زل ألموينو لا ألاف أجر من ستة تكرتنا لزل ألم أجر من ستة تكرت لله يجبال عند سودا سيدنا علي متانا من على شو بيت جستونه الدنيا فكرة بتعمي وتر وقل سبنه متانا من على شو يا إمام لقد اشتريت دارا أرجوك أن تكتب لعقد شرائها بيدك يا إمام أنا كان بيت جزاو يتشاشات نبتن ول بجهن دز فلن يفلق على شو سيدنا علي سملكتت فقد تربعت الدنيا على سويداء قلبي دنيا وسطم مولتاو تملكته ليقسطوت اندي سيلو جمرو بسم الله الرحمن الرحيم أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين إيه موت كم يموت كونسو عندن بيت قسطوال يقزاو بيت دقمو كزنجيوቹ መንደር ከወንጀለኞቹ ሰፈር ነው የገዛው لها 4 حدود አራት አዋሳኝ ያለው ይሄ ቤት الحد الأول ينتهي إلى الموت የመጀመሪያው አዋሳኝ ሞት ነው والثاني إلى القبر ሁለተኛው አዋሳኙ ቀብር ነው والثالث حساب ሶስተኛው ሒሳብ ነው በገዛው ነገር ይጠየቃል والرابع ينتهي إما إلى الجنة وإما إلى النار አራተኛው ወይ ጀሃነም ወይ ጀነት ነው ይሰው ደነገጠ ምን ሊሉት እንደፈለገ ገባው ለካ ዱንያ እንዳፈቀረ ተሰማው ማልቀስ ጀመረ ያ ኢማም ይሄን ቤት ሶደቃ ስጡት አላቸው كزام سيدنا علي أسكتلو إتشن سنن قطرو النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك
يفنينا ويفنيها النفس تبكي على الدنيا وقد علمت نفسكو كالدنيا ችግር ታለቅሳለች በርግጥ እሷ ግን ታቃለች الدنيا መተው እንደሆነ ሰላም የሚያደርጋት لا دار للمرء بعد الموت يسكنها ለአንድ ሰው እኮ ከሞት በኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها كموت بفيت يجنباو بيهون انجي فإن بناها بخير طاب مسكنه بملكام كسروا من يعمر بيت وإن بناها بشر خاب بانها بوانجل سرطوت كهونما من يسكفى بيت لا تركنن إلى الدنيا وزخرفها ود الدنيا ود بلجلجوا بتأمات تودك دنيا انسرها بفكرها قناة تتأمك والموت لا شك يفنينا ويفنيها موت إنيانم يازنون نبرة دنيانم ياتأفاوال سيلو قصتوت نعم دنيا تتأفالج ሁሉም ሀብታምም ነገስታትም ይሞታል ታላቁ የሙስሊሞች መሪ የነበረው ሃሩን الرشيد عليه رحمة الله አላህ የሰጠው ሰፊ ግዛት ነበረው በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል ደመናዋን ያናግራታል أمطري حيث شئتي يتم بوتا أزنبي فسيأتيني خراجك قبرش ودني يمتقلنيال تاقصو ودني يمتقلنيال يلنبر سفينة وقزاتو يتم أزنبي كان يكل الاتوجم يانش قبر ودني يمتقلنيال يلنبر الله سفي قزاتني ستو ነገር ግን ይህ ግዛት የማይጠቅመው ይህ ግዛት ማያስጥለው ሞት መጣበት ሞት አፋፍ ላይ እንደደረሰ አብረውት የነበሩ ሰዎች ምን አለ ያዙኝና ወደ ቀብሬ ውሰዱኝ አላቸው ቀብሩን ወሰዱና ጉድጓዱን አሳዩት በጣም ተከዘ ምን አለ ማ አግና عني ማሊያ ገንዘቤ አልተቀመኝ ሀለከ عني سلطانيا ስልጣኔም እጄ ላይ ተወገደ ثم رفع رأسه إلى السماء وبكى راس ود السماء أنسانا مالكس جمر كزمنا لا يا من لا يزول ملكه أنت يا سلطان ما يوجدوا الله وي فارحم من قد زال ملكه سلطان ياتلالو مسكين بارع زن اللينيال نجستات ما يكرو ሁሉም ይሞታል አንዴ ከሙስሊሞቹ ታላቅ ንጉስ የነበረው ሰው ትልቅ ዓሊምን አስጠራና قال عذني ምከረኝ አለው ይታላቅ ዓሊም ምን አለው اعلم انك لست اول خليفه يموت እወቅ አንተ እኮ የመጀመሪያው ንጉስ አይደለም ከሚሞቱት ውስጥ لو لم يمت من قبلك ما وصلت الخلافه اليك ካንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር ሲለቁት ነው የተተካ ስልጣን እንደይሸነግልህ قال زدني ጨምረኝ ባካለ قال ليس بينك وبين آدم إلا أب ميت እወቅ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም አባትህ ሙተዋል አያትህ እንደዛው የአያትህ አያት ሙተዋል የሙታን ጥርቅም ነው وما الناس إلا هالك وابن هالك وذو نسب في الهالكين عريق የሰው ልጅ ቢታይ ምንድነው ከጀርባ እኮ የሙታን ጥርቅም ነው የሙታን መዝገብ ነው ስልጣን እንዳያታልህ ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ ትልቅ መከር እየተተካካን የመጣ ነው እኒ ጃኢሉን ፊል አርዲ ኸሊፋ አላህ እንዳለው የመሬት ላይ የሚተካኩ ትውልዶችን አድርጌያለሁ እየተተካካ መሬትን ይዘናታል እንለቃታለን ለተተኪው ሞት እንደሚመጣ መዘጋጀት መቻል አለብን አንድ ከሙስሊሞቹ ነገስታት የነበረው አብዱል መሊክ ኢብኑ መርዋን የሚባለው ንጉስን አንድ ሰው ገባለትና فقال له كيف تجدك راسكن እንዴት ሆነ ታገኘዋለህ አለው قال الله قرآن ላይ እንደተጠቀሰው ነው ولقد جئتمونا فرادا እናንተ በርግጥ ነጠላ ሆናችሁ መጣችሁልን كما خلقناكم اول مره መጀመሪያ እንደፈጠርናችሁ ስንፈጠር ልብስ የለንም አይደል ራቁት መጣን አሁንም በከፈል ለወጣ ነው እንዲህ ሁኜ ራሴን አገኘዋለሁ አለው هكذا الموت يأتي ባለስልጣን ይሁን ሀብታም
ሁሉም ጥሎት ይሄዳል። النفس تجزع أن تكون فقيرة والفقر خير من غنى يطغيها وغنى النفوس هو الكفاف فإن أبد فجميع ما في الأرض لا يكفيها هي القناعة فالزمها تكن ملكا لو لم تكن لك إلا راحة البدن وانظر لمن ملك الدنيا بأجمعها هل راح منها بغير الطيب والكفن اسكي تملكت الدنيا باتك علي يزوات ينبرون بالسقا تملكتو حرها منها بغير الطيب والكفن كالدنيا سيوتا ككفننا كشتو وج ليلا يزون وطايه اندي مكيناون هنصاون درجتون كامبانيون ሁሉን ጥሎት ሄደ። ሱብሃንአላህ ሞት ድንገት ይመጣል። አልከፈኑ ለይሰ ለሁ ጅዩብ ይባላል። ከፈን ኪስ የለውም፣ ምንም ነገር ይዘህ አትወጣም። አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው። ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው። እጅግ በጣም ትልቅ ሀብት ነበራቸው። አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱት አጥተው ብርድ ሲቀፈቅፋቸው ተመለከቱ። የሚያስመጡት ብርድ ልብስ ነበራቸው። ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ። ለደሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ደሃውላ አዳዲስ ብርድ ልብስ ለብሷል። ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል። ወደ እሳቸው ሄደ ፖሊስ። የርሶ ብርድ ልብስ ተዘርፎ አድሯል። እሳቸው ምን አሉ? አልተዘረፈም። ታዲያ የታገኙት? አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል። ለቀቋቸው። ለአላህ ስራቸውን ሊያደርጉ ፈልገው ነው፣ ማንም ሳያቅባቸው። ታዲያ ይህ ደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ። እኔ ስሞታለሁ፣ ከከፈኔ አንድ እጄን አውጥታችሁ ጀናዛዬን ውሰዷት ወደ ቀብር። ህዝቡ አንድ እጄን እያየ መልእክቱ ምንድነው? እርሳቸው መልስ ሲሰጡ ምን ይላሉ? ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው የአገሬ ህዝብ እንዲያውቅ እፈልጋለሁ። ያ አላህ። ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጥቶ ነበር ወደ ቀብር ሄዱት። አላህ ይርሐማቸው። ዱንያ ላይ ምንም ነገር ይዘን አንወጣም፣ ልንዘጋጅለት ይገባል። ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም። አላህ ስብሓነሁ ወተዓላ እቺ ሸንጋይ ዱንያ፣ እቺ አታላይ ዱንያ እንዳትጫወትብን ቁርአን ላይ ማንነቷን እንዲህ ሲል ቁልጭ አደርግልናል። اعلموا وقوا انما الحياه الدنيا الدنيا كمالت يچه እንጂ ሌላ አይደለችም። لاعب ጨዋታናት ولهو ቀልድናት وزينة መጌጫ መዋቢያ ብቻ ናት። وتفاخر بينكم وتكاثر في الاموال والاولاد በመሃላችሁ መፎካከሪያ መበላለጫ በልጆች በገንዘብ ይህ ነው እኮ አይደል? እሱ 10 መኪና አለው ይሄ 20 አለው። እንዲህ መፎካከሪያ ብቻ ናት፣ ሌላ እንዳትመስላችሁ። የሷም ምሳሌ አለ አላህ Subhanahu Wa Ta'ala كمثل غيث اعجب الكفار نباته ቡቃያው ሲወጣ እንዳስገረመው ገበሬ ነው። ثم يهيج ይሄን ቡቃያ ሲደርቅ ተመለከተዋለህ። فتراه مصفرا ሲገረጣም ثم يكون حطاما ከዛም ተሰባብሮ ይወድቃል። الدينات እንግዲህ ዱንያ ያብባል፣ ሲገረጣ ታየዋለ፣ ይደርቃል፣ ተሰባብሮ ይጠፋል። ያ አላህ وفي الآخرة በሚቀጥለው ዓለም عذاب شديد ومغفرة من الله ورضوان ከባድ ቅጣትና የጌታ ማህርታና ውዴታ አለ። ይሄ ነው እንግዲህ የሚጠብቀን። وما الحياة الدنيا ምንድናት ዱንያ إلا متاع الغرور መሸንገያ ጨዋታ ናት ይለናል አላህ። ምንም ማለት አይደለችም። ባህሪያዋ ይህ ነው፣ ደረጃዋ ይህ ብቻ ነው። ጨዋታ፣ ቀልድ፣ ፉክክር ከዚህ የበለጠ ዋጋ ሊሰጣት አይገባም። የሚቀጥለውን ዓለም ነው የበለጠ ልንጓጓለት የሚገባ። ለቀየ ፉضይል ረጁለን ፈቃለ ለህ ፉضይል ብን ዑያድ ታላቁ ዓሊም አንድን ሰው መንገድ ላይ ያገኘው። ፈቃለ ከመ ዑምሩክ እድሜ ስንት ነው አሉት። ፉضይል ይህ ግለሰብ ምን አለ? 60 ሰነተን
60 ዓመቴ ነው አላቸው። ቃለ ፉደይል ኢዘን አንተ منذ 60 سنة تسير إلى الله አንተ ከ60 ዓመት ጀምሮ ወደ አላህ ያቀናህ ነው እንዴ? ዩሽኩ አንተ ሲል ልደርስ እኮ ትችላለህ አሉት። 60 ዓመት የተጓዝክ ነው። ያ አዩሃ الناس إنك كادح إلى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ፣ መጨረሻ ግን فملاقي አላህን ትገናኘዋለህ። 60 ዓመት እየሄድክ ነው፣ ልደርስ እኮ ትችላለህ። የተሰጠህ እድሜ 61 ሊሆን ይችላል። መድረሻ እኮ ደርሰሃል አለው። فقال الرجل إنا لله وإنا إليه راجعون ይህ ግለሰብ እንዲህ አለ። فقال فضيل ምን አሉት? ያ አኺ አንተ ወንድሜ هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት። قال الرجل نعم አውቄዋለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት عرفت أني لله عبد እኔ ለአላህ ባሪያ ነኝ ማለት ነው። ወአኒ ኢለይሂ ራጂዕ ወደሱም ተመላሽ ነኝ ማለት ነው። አውቀዋለሁ እንጂ አላቸው። فقال فضيل ይችን አያይዘው ምን አሉት? ያ አኺ إن من عرف أنه لله عبد አንተ ወንድሜ የአላህ ባሪያ መሆኑን ያወቀ ወአነሁ ኢለይሂ ራጂዕ ወደሱ እንደሚመለስ ያወቀ ሰው ማለት እኮ عرف أنه موقوف بين يديه ከአላህ ፊት ቆሞ እንደሚጠየቅ አወቀ ማለት ነው። ومن عرف أنه موقوف ከአላህ ፊት እንደሚቆም ደግሞ ያወቀ عرف أنه مسؤول አላህ እንደሚጠይቀው አወቀ ማለት ነው። ومن عرف أنه مسؤول እንደሚጠየቅ ደግሞ ያወቀ فليعد للسؤال جوابا ለሚቀርብለት ጥያቄ መልስ ያዘጋጃሉት። فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ። ከዛም ምን አላቸው? አንተ ፉደይል ታዲያ መውጫው ምንድነው አላቸው። فقال يسيرة ይህማ ቀላል ነው አሉት። እስኪ ንገሩን መውጫውን ሁላችንም የሚመለከት ጥያቄ ነው። فقال الرجل وما هي يرحمك الله الله يزنله ምንድነው እሱ እስኪ ንገረኝ አለው። قال أن تتقي الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው፣ ከወንጀል ልትርቅ ነው። ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል፣ የሚመጣውንም ይምራሃል አላህ አሉት። هكذا لنستعد አሁን ተውበተን ሞትን ተዘጋጅተን ልንጠብቀው ይገባል። لما قدم سليمان بن عبد الملك إلى المدينة حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው? ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ። ኡሪዱ ረጁለን አድረከ ዒደተ ሚነ ሰሓባ ያኔ ነቢዩን ጓደኞችን ሰሓቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ። ቃሉ ነዓም አቡ ሐዚም አዎ አለ ሰሓቦችን ብዙ ያገኘ አላህ የሚፈራ ዓሊም አለ አሉት። አስመጡልኝ አለ። አቡ ሐዚምን አስመጣቸው። ፈለማ አታህ ሲመጣለት ቃለ ያ አባ ሐዚም ማለና ነክረሁ ልመውት ምን ለኛ አለና ሞት ምን ጠላው ለምንድነው አላቸው። አቡ ሐዚም ምን አሉ? ኢነኩም አመርቱም الدنيا وخربتم الآخرة ምነዋ ንጉስ አላቸው እናንተ እኮ ዱንያን አስዋባችኋት፣ መኪና፣ ቤት፣ ድርጅት ተውባችኋል። وخربتم الآخرة አኺራውን ግን አፈራርሳችሁታል። ሶላት የለ፣ ዘካ የለ፣ ከሪባ መራቅ የለ፣ ሰው መበደል፣ አኺራን ደግሞ አፈራርሳችሁታል። فتكرهون الخروج من العمران إلى الخراب ካማረው ቤት ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው። ይህ ንጉስ ምን አለ? قال صدقت እውነት ብለሃል አላቸው። قال يا ليت شعري كيف العرض على الله ወይ ጉዴ ወደ አላህ እንዴት ነው የምንቀርበው ያ አባ ሐዚም አላቸው። ቃል አማ المحسن ያደጉ ሰውም አላቸው فكالغائب الذي يقدم على أهله ልክ ሩቆ የሄደ ከቤተሰቡ ሰው ታውቃላችሁ። ያ ሰው ቤተሰቡ ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ። ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው። وأما المسيء ያ ወንጀለኛ ማጭማ فكالعابق يقدم إلى مولاه ካሳዳሪው ሸሽቶ የሄደ ባሪያ ተይዞ ሲመጣ ይታያችኋል።
ይህም ሰው ተቆጥቶ ነው የሚጠብቀው እሱም መገናኘት እሱን ይጠላል እንዲህ ነው ከአላህ ጋር ምን እንገናኛላቸው ፈበካ ሱለይማን حتى على صوته ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉስ ስቅስቅ ብሎ አለቀሰ فقال اوصيني አልቅሶም እንዳበቃ ምን አለው እባክህ አደራ በለኝ አለው قال ይሄን አደራ ስሙ إياك أن يراك الله تعالى حيث نهاك الله ከከለከለህ ቦታ አደራህን እንዳያይ ኸምር ቤት እንዳያይ በሪባ ቤት ስትገነባ አላህ እንዳያይ ሒጃብ አውልቀሽ አላህ እንዳያይሽ وأن يفقدك حيث أمرك الله ካዘዘ ቦታ ደግሞ እንዳያጣ ከከለከለ እንዳያይ ካዘዘ ደግሞ እንዳያጣ መስጂድ ሶፍ ላይ እንዳያጣ ሂጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገው وأن يفقدك حيث أمرك الله ደግሞ ካዘዘህ ቦታ እንዳያጣ መስጂድ እንዳያጣ ካዘዘህ ቦታ ላይ እንዳያጣ ይህ ለሁላችን የተሰጠ ታላቅ ምክር ነው ሞት ወደኛ ይመጣል ዝግጅት ያስፈልገናል الاستعداد للموت ለሞት ዝግጅት እናደርግ ይገባል